ታሪካዊ ግንኙነት ያላቸው ኢትዮጵያና አሜሪካ ላለፉት 120 ዓመታት በግብርና፣ በጤና፣ በትምህርት፣ በጸጥታና ሰላም እንዲሁም በኢኮኖሚ ዘርፎች በትብብር ሲሰሩ ቆይተዋል። በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ያላቸው ኢትዮጵያና አሜሪካ በጤናው ዘርፍ በጋራ መስራት የሚያስችላቸውን አዲስ የመግባቢያ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱ በገንዘብ ሚኒስቴር፣ ጤና ሚኒስቴርና በአሜሪካ ኤምባሲ መካከል የተፈረመ ሲሆን የ1.466 ቢሊዮን ዶላር የድጋፍ ስምምነት መሆኑም ተጠቁመዋል። ይህ ስምምነት ሀገራቱ በጤናው ዘርፍ በጋራ መስራት የሚያስችላቸው ታሪካዊ ስምምነት መሆኑ የተገለጸ ሲሆን ለ5 ዓመት የሚቆይ መሆኑም ተመላክቷል። ኢትዮጵያ and the United States share a long and historic relationship. በሁለቱ ሀገራት መካከል ከ100 ዓመታት በላይ ያስቆጠረ ረጅምና ታሪካዊ ግንኙነት አለ። ይህም ግንኙነት በጋራ መከባበር፣ በስትራቴጂካዊ ትብብር እንዲሁም ለሰላም፣ ለልማትና ለሰው ልጅ ክብር ባለን የጋራ ምኞት ላይ የተመሰረተ ነው። የዛሬው ስምምነትም የዚህ ዘላቂ አጋርነት ቀጣይነት ማረጋገጫ ነው። የመግባቢያ ስምምነቱ ለ5 ዓመታት የሚቆይ ሲሆን በኢትዮጵያ የጤና ዘርፍ ላይ የተደረገ ትልቅ የጋራ ኢንቨስትመንት ነው። በዚህ ስምምነት መሰረት የአሜሪካ መንግስት እስከ 1.016 ቢሊዮን ዶላር ቃል የገባ ሲሆን የኢትዮጵያ መንግስት ደግሞ ለጤናው ዘርፍ 450 ሚሊዮን ዶላር ተጨማሪ ሀገር ውስጥ ሀብት በማንቀሳቀስ በጋራ ኢንቨስት ያደርጋል። በዚህ የ5 ዓመት የ1.466 ቢሊዮን ዶላር የጤና ትብብር የመግባቢያ ስምምነት አሜሪካ ለኢትዮጵያ የጤና ዘርፍ ያላትን ቁርጠኝነት በድጋሚ የምታረጋግጥበት ብቻ ሳይሆን የኢትዮጵያ መንግስት በጤናው ዘርፍ ያለውን የሀገር ውስጥ ኢንቨስትመንት ወደ 450 ሚሊዮን ዶላር ለማሳደግ የወሰነውን ውሳኔ እውቅና ጭምር እንሰጣለን። ይህም ኢትዮጵያ የራሷን የጤና ስርዓት ይበልጥ ጠንካራና ዘላቂ እንድታደርግ ያስችላታል። በአሜሪካና በኢትዮጵያ መካከል የተደረገው ታሪካዊ የጤና ትብብር ስምምነት የኢትዮጵያን የጤና ስርዓት ይበልጥ ለማጠናከር እንደሚያግዝ የጤና ሚኒስትር ዶክተር መቅደስ ዳባ አስታውቋል። እንደ HIV ኤድስ፣ ወባና ሳምባና ቅርስ ያሉ በሽታዎችን ከመከላከል ባለፈ ወረርሽኞችን ቀድሞ የመለየትና የመቆጣጠር አቅምን ለማሳደግ እንደሚያስችል ነው ሚኒስትሯ የተናገሩት። በፈረንጆች እንደ አውሮፓውያን አቆጣጠር ከ26 እስከ 2030 የሚቆየው ትብብርን ስንመለከት በኤችአይቪ በሽታ እንዲሁም በኤድስ በሽታ እንዲሁም የቲቢ፣ የወባ፣ የእናቶችና ህጻናት ጤና፣ የወረርሽኝ ምላሾችንና ዝግጅትነታችንን የማጠናከር ከዚህ በፊት የነበሩ ለረጅም ጊዜ አብረን የምንሰራባቸው ግንኙነታችንን ከማጠናከር በተጨማሪ የኢትዮጵያን የጤና ስርዓት የበለጠ ለማጠናከር የተደረገ ድጋፍ ነው። በሀገራቱ መካከል የተፈረመው የመግባቢያ ስምምነት ከኢኮኖሚ አንጻር የኢትዮጵያ መንግስት ከጀመረው የኢኮኖሚ ማሻሻያ ጋር የሚጣጣም መሆኑን የገንዘብ ሚኒስትር አህመድ ሺዴ ገልጿል። ይህ የገንዘብ ድጋፍ በሽታ ለመከላከልና ለመቆጣጠር ጭምር ፋይዳው የጎላ ነውም ብለዋል። This MOU is closely aligned with Ethiopia's national development strategies. ይህ ስምምነት ከኢትዮጵያ ብሔራዊ የልማት ስልቶች እንዲሁም በአሁኑ ወቅት እየተከናወነ ካለው አጠቃላይ የማክሮ ኢኮኖሚና የመንግስት ዘርፍ ማሻሻያ ጋር በእጅጉ የተጣጣመ ነው። የገንዘብ ድጋፍ ስምምነቱ በሽታን ለመከላከልና ለመቆጣጠር እንዲሁም ለድንገተኛ አደጋ ዝግጁነትና ምላሽ አሰጣጥ የሚውልም ነው። የኢንቨስትመንት የጤናውን ዘርፍ ብቻ ሳይሆን የኢኮኖሚ ጥንካሬን፣ ምርታማነትን ያጠናክራል። የኛ የ450 ሚሊዮን ዶላር ኢንቨስትመንትም የሀገር ውስጥ የፋይናንስ አቅማችንን ደረጃ በደረጃ ለማሳደግና ከውጭ ድጋፍ ባሻገር የዘርፉን ዘላቂነት ለማረጋገጥ ያለንን ቁርጠኝነት የሚያንጸባርቅ ነው። ስምምነቱ የጤና መረጃ አያያዝና የመድኃኒት አቅርቦት ሰንሰለትን በዘመናዊ ቴክኖሎጂ ለመደገፍ እንደሚያግዝ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ በጤናው ዘርፍ በፋይናንስ ራሷን እንድትችልና የጋራ ኢንቨስትመንት እንዲኖር ያለመ መሆኑን አንስተዋል። በአሜሪካን መንግስትና በኢትዮጵያ መንግስት የተደረገው ትብብር የኢትዮጵያ መንግስት በአጠቃላይ የሀገር ውስጥ የጤና ስርዓት ፋይናንስን ለማሳደግ በያዘው የዘላቂ ፋይናንስ እቅድ መሰረት ስርዓቱን ከማጠናከር የሚሰሩ የሪፎርም ስራዎች አንዱ አካል የሆነው የፋይናንስን የሚሸፍን ይሆናል። ሁለቱ ሀገራት የረጅም ጊዜ ትብብር ማዕቀፍ እንዳላቸው ይታወቃል። የተቀናጀ የማይበገር የጤና ስርዓት ለማጠናከር እንዲሁም ደግሞ የዜጎቻችንን ጤና ለማረጋገጥ የጤና ባለሙያዎቻችን ብቃትና ክህሎታቸውን ለማሳደግ የሀገር ውስጥ የጤና ፋይናንስን እንዲሁም ደግሞ የሀገር ውስጥ መድኃኒት አቅርቦት ምርቶቻችንንም ለማሳደግ ሰፊ ስራዎችን ለማድረግ የሚያግዘን ይሆናል። የጤና ስርዓታችንም እንግዲህ ያለንን ጥንካሬ የማይበገር የማድረግ ስርዓት ላይ እገዛ የሚኖረው ይሆናል።